እዝነትህን አምላኬ ባሪያ ዩሱፍ መከራና ችግር ተፈራረቀበት። እርዳታህን ጌታዬ አላህ ሆይ ነፃነቴን አንተን ላለማጣት አጣኋት። አምላኬ የእስር ቤት ስቃይን አንተው አቅልልኝ። መከራን እችል ዘንድ ጫንቃዬን አበርታው፣ ጽናትና ትዕግሥቱንም ለግሰኝ። አምላኬ ኩቲባርና ዙሌይካ በእኔ የመጣ ብዙ መከራ ቻሉ። አላህ ሆይ እኔ ይቅር ብያቸዋለሁ፣ አንተ ዘንላቸው። አላህ ሆይ ዙሌይካ በፍቃዷ ከገባችበት እስር ቤት ነፃ በላት፣ ወደ ቀጥተኛው መንገድ አመላክታት። አምላኬ ከዚህ ቀደም የኩቲባር የክብር ዘብ ነበርክ እንዴ? እንዴት አወቅ? ይህ ወጣት በደንብ ያውቃል። እንተዋወቃለን። ተንኮልና በደል ለምን አትተው? በልጅነቴ ሌባ ሆነ አየው፣ ዛሬ ደግሞ ግፍህን አሳይ። ማን አንተ? የት ታውቀኛለህ? እስር ቤት እንድትገባ ያደረግኩ ያ ሕፃን ነኝ። ኩቲባር ቤተ መንግስት ውስጥ ትዝ ይልሃል? በሕይወቴ እያለሁ መቼም አልረሳም። እንደምበቀልህ ምያለሁ። እሰራልሃለሁ። ራስህን ጠብቅ። ምንም የምታደርስብኝ አይመስልም። በዚህ ድርቀትህ ከቆየህ ራስህን ትጎዳለህ። ነገሩ ምን ነበር? ምንም ማለት በእኔና በሙንዙል ኪፍታ መካከል የተፈጠረ ችግር ነው። የቆየ ችግር። እነዚያ እነማን ናቸው? ምን ያስቃል? ወንጀላቸው ምንድነው? ለምን ለብቻቸው ታሰሩ? አላውቅም። ትላንት ሌሊት ነው ያስገቧቸው። ከባድ ወንጀል ሳይፈጽሙ አይቀርም። ፊታቸው የሰሩትን ያሳብቃል። ይኸው ዝም ብሎ ይጨቃጨቃሉ። ለምን እንደሆነ አላውቅም።
የቤተሰቦቻችን ነገርስ እንዴት ሆኖ ይሆን? ይሄ ሁሉ እኮ ያንተ ጥፋት ነው አይደለም እንዴ? አንተ ባትፈራና ባታጋልጥ አሚን ሀውቲብ ሬሳው ይወጣ ነበር። እኛም ብንሆን ደረጃችን አድጎ ስልጣንና የትየለሌ ሀብት በጨበጥን ነበር። ምን እንደምንሆንስ ትገምታለህ? እሱ ብዙ አያሳስበኝ። አሚን ሀውቲብን እኛ ባንገለው ሌላው ይገለዋል። በእርግጠኝነት ነፃ እንወጣለን። ድርጊቱን ለመፈጸም ተልእኮ የሰጡን ሰዎች አሉ ነው የምትለኝ? እነማን ናቸው? ንገረኝ። ከዚህ እስር ቤት